እንደዛ ያልጋ ቁራኛ የሆነበትና ንብረቱና ባለቤቱን ለማጣት መንስኤ የሆንከው አንደኛ አንተ እንደሆንክ ነው። ተረጋጋ። ባስተማምኩት በተንከባከብኩት ያው ወጪ ባወጣሁት እሺ ያልሄድኩበት ቦታ አለ እንዴ? እሱን ሐኪም ቤት እንዳንተ አይነት ምስጥ ጓደኛ ማንም ሰው አይቶ ያውቅ። እንግዲህ እስኪ ቦታው ላይ ሄደን ልጅቷንም ምናደናት ይሆናል። ምንድነው? ምን ውስጥ ነው የከተትከን? ምን ውስጥ ነው የከተትከን? ቆሻሻ ግብረአበሮች የት ነው የሚገኙት? ቆሻሻ ግብረአበሮች የሰው ህይወት መታመሰቃቀሉት ማን ነው ተከታተለት ያለ? ስሙን ምን ያደርግላል? በቃ ጭራሽ ልጁንም ተከታተል ተብላል። ተከታተል ተብዬ በቃ ጭራሽ ልጁንም ልቀጥፍ። እየሰማኸኝ ነው አይደለ? በልጁ ስስ ጎን ገብተህ በልጁ ስስ ጎን ገብተህ በሴት አታለህ ህይወቱን ትዳሩን ያመሰቃቀልክበት አንተ እንደሆንክ ደርሽበታል። ወደዚህ ሱስ ውስጥ ግዴታ በየቀኑ ሰዎችን ማድረግ አለብን፣ ማግኘት አለብን። የምን ካሜራ? የሰማኸኝ ነው? ራቆት ይጨፈራል። ያው ግንኙነት አለ ቤት ውስጥ። ወንድ ልጅ ነህ፣ ወጣት ነው። ብር ነው የፈለከው ልስጥህ። አንተ ጭራሽ በብር ደልደል። የመጀመሪያ ደረጃው የእሱ ህይወት ለመበላሸት ሃይማኖቱን ቀየረ። በቃ ገዳም ሄደ። የማይደረገው እንዴት ገዳም ይኬዳል? በእኛ ነገር እኮ በጣም ከባድ ነው። በተኛበት እስኪ ጸዳዳ ድረስ ትንሽ አያሳዝንም? ያን ከመሰለ ሰው እዚህ ያው እንዲተራ ወርዶ እኔ አይደለም የሁሉ ያፈራው ንብረት እዚህ ጋር ያለው በሱ እንደሆነ አውቃለሁ። እሺ አይታል የአልጋ ቁረኛ እንዴት እንደሆነ ጓደኛዬ። በቃ እሱም እንደዚህ ነው የሚያደርገው። አሁን እኔም ከወጣው እንደዛ ነው የምሆነው። ሚስቴን ነው የወሰደብኝ። ስለምን ሚስት ነው የምትወረው? ያገባት የኔ እጮኛ ነበረች። ከዛሬ ነገ ቦታ እየቀያየራችሁ እንዳይጥ ምሽግ ጉርጓድ ለጉርጓድ እየተቀባበራችሁ ይሄ ማንም እንዳያውቅ ነው። ስራው ከታወቀ ጥሩ አይመጣም። የሚገደል ካለ ይገደላል፣ ያለውና ለሴተኛ እንትኖች እንሰጣለን። ንብረቱን እንኳን ወሰዱት። እንደዚህ በቃ ያልጋ ቁራኛ መጸዳዳት እንኳን እስኪያቅተው በተኛበት ባለቤት እንዴት ብለው የሆኑ ሰዎች መጥተው ነገር ካለ ንብረት ላይ የሆነ ነገር እንደፈረምላቸው የነሱ እንዲሆን እንደፈረምላቸው አደረጉ ማለት ነው። ያው የተለያየ መጠጥ ቤት ሄዳለሁ፣ የተለያየ ማሳጅ ቤት ሄዳለሁ። ማሳጅ ቤት ትምህርት ቤት እያስተማርኳት ምንም ሳይጎልባት ነበር ያሳደጋት። አሁን ምን እንደነካት አላቅም። አባቷን ላይ ነው ጠልታየው ከቤቱ ብስ ብላ ወጣ። እኔ ሱስም ማቀው የጫት ሲጋራ ምናምን ነገር ነበር። ሰው የሴት ሱስ ይዟል። የሴት ሱስ ምናልባት ስል መጥቀስ ባልፈልግም አሉ የሚባሉ እኛ ሀገር ውስጥ ማለት ነው አሉ የሚባሉ አርቲስቶችን ከአንድ ሁለት ሶስቱ ጋር ሁሉ አብሬ ወጥቻለሁ። መቃም አለ፣ ማጨስ አለ፣ ዝሙት ማድረግ አለ። እኔ ልጄ ምንም አያውቅም ከሰው በላይ ነው ያኖረኝ ብዬ ምን ነክቶብኝ ነው ብዬ ግራ ሲገባኝ ለካስ አንተ በጥጋብህ ያመጣኸው ነው። ንጹሃን ልጅ ባለቤትህንም የገደልካት አንተ ነህ። በመጀመሪያ ተረጋጋ። ምንድነው መረጋጋት? በቃ ምንም የሰራው ወንጀል ከሌለ እንደዚህ የሚያስኮነ ምንም ነገር የለም። አንዳንድ ጥያቄ ጠይቃለሁ። ስገባ መጥቶቂያ ያሳይቻለሁ አይደለ? አይቻ እንትን ያልኩት ልክ ነህ። ስማኝ፣ መጥቶቂያ ያሳይቻለሁ። ምንም የሰራው ወንጀል ከሌለ እኮ ምንም እንደዚህ የሚያስጮህ የሚያስደነግጥ ነገር የለም እኮ። ቤቴ መተህ ነው እንዴት አደንጋ? ስማኝ አንዴ። አቶ ሄኖክ ጓደኛ ነው አይደለ? መልስልኝ። አቶ ሄኖክ ጓደኛ ነው አይደለም? አሁን በዚህ በክርክር ምናምን ሰዓት ባንፈጅ ይመረጣል። አቶ ሄኖክ ጋር ሄደን ጓደኛው እንደሆንክ ነግሮን የመጣ ነው። ታዲያ እሱ ጋር ከሄዳችሁ አጨርሱም እንዴ? ጨርሰናል። ወንድም የሰራ ወንጀል ከሌለ ምንም እንደዚህ የሚያስኮን የሚያርበተበት ነገር የለም። እኔም እዚህ ጋር የምፈልገው የተወሰነ ጥያቄ ጠይቃለሁ፣ እሱም ብቻ እንድመልስልኝ ነው። ምን አይነት ጥያቄ ነው? አቶ ሄኖክ ጓደኛ ነው
ይሄ መልስልኝ አንዴ። እሺ እሱ ጋር ሄደን በነገረ መረጃ መሰረት እንደዛ ያልጋ ቁራኛ የሆነበትና ንብረቱና ባለቤቱን ለማጣት መንስኤ የሆንከው አንደኛ አንተ እንደሆንክ ነው። ተረጋጋ። ማን? እኔ? አዎ ሙሉ መረጃ ነግሮናል። እንዴት ሙሉ መረጃ? እንደዛ የሆነው በአንተ ምክንያት ነው። ተመሳስዬባችሁ እንዳልሆን ማለት ተረጋጋና እንደዚህ የሚያስኮነህ ምንም ነገር የለም። የሰራህ ወንጀል እንደሌለ ታውቃለህ አንተ አይደለም? ስለዚህ እኔ የምጠይቅን ጥያቄ መልስልኝ። ምንድነው የምመልሰው? በጣም በትዕግስት እያዋራሁ ነው ያለሁት። እየሰማኸኝ ነው አይደለ? የምጠይቅን ጥያቄ መልስልኝ። በቤቴ መጥተህ ልትጮኻለህ እንዴ? በቤትም መጥቼ ላስር እችላለሁ። እንዴ ማን? የሰራሁት ነገር አለ? የሰራሁ ነገር አለ። ምን ሰራ? የገዛ ጓደኛን እንደዚህ አልጋ ቁራኛ ያደረከው በአንተ ምክንያት ነው አይደለ? አይደለም። እሱ ነው እንደዚህ ያለ። ባስተማምኩት በተንከባከብኩት ያ ሁሉ ወጪ ባወጣሁት ይዤ ያልሄድኩበት ቦታ አለ እንዴ? እሱን ሐኪም ቤት ስማኝ። ይሄ ሁሉ እሱ ነው ያለክ እንዲህ ባደረግኩለት። አንዴ ስማኝ፣ ያለውን ነገር ግልጽ አድርጌ ስነግርህ ሰለሞን ያ ሁላ ሀብት ባካበተበት ሰዓት፣ ያ ሁላ ንብረት ትዳር በያዘበት ሰዓት የነበርከው ጓደኛ አንተ እንደነበርክ እና የእሱንም ህይወት ለማመሰቃቀል አንደኛው አንተ እንደሆንክ ነግሮናል። ዋነኛ መንስኤ ወደ አልተገባ ቦታ ስትወስዶ የነበረው አንተ እንደሆንክ ነግሮናል። እኔ እንደዚህ አላደረግኩትም እንዴ። በተንከባከብኩት ሰው ባረኩት፣ ሲታመም ሐኪም ቤት ይዤ እየሄድኩት። እንዴት ነው? ሰማኝ፣ ሰው ባረኩት አትበል። ልጁን እንደዚህ አርጋ ቁራኛ አርጋ ህይወቱን አበለሻሽታ ንብረቱን አስወስደ። አባ እኔ እንደሱ አላረኩትም። እባክህ ባታለፈኝ። ውጭ የቆሙትን አይታችኋል እንዳለ የህግ አካላት ነን። አይቻለሁ ታዲያ። ስለዚህ እዚሁ መፍታት ያለብንን ጉዳይ እዚሁ እንፍቶ። እምቢ ካልክ ቃልን ሄደህ ጣቢያ ትሰጣለህ። የከፋ ደረጃ ውስጥ ከምገባ በፊት እዚሁ ንገረኝ እያልኩ ነው። ምንድነው የምታስፈራራኝ? በደንብ አስፈራራሃለሁ። እየነገርኩ ነው፣ እውነቱን እየነገርኩ ነው። ሰብአዊ መብትን ሊገፋ በማይችል መንገድ እየጠየቅኩ ነው። ከዚህ በላይ ግን ልታገሰ አልችልም። እየሰማኸኝ ነው አይደለ? እውነቱን እየነገርኩ ነው። እንዴ እባክህ አሁንም ቢሆን በትዕግስት እየጠየቅኩ ነው። በተከበርኩበት ሰፈር አታስጮኝ። በትዕግስት እየጠየቅኩ ነው። እየሰማኸኝ ነው አይደለ? እኮ በተከበርኩበት ሰው ነህ አይደለ? ሰው ነህ፣ ለዞም ጓደኛ እንደዛ ሲማቅቅ ማየት ጭንቅላት አለህ ለስሙ። እኔ አይደለሁም። ምን አይነት ቆሻሻ ሰው ነህ? እኔ ሐኪም ቤት ከሱ ጋር የተሯሯጥኩ አይደለ እንዴ? አስመስለ ሙሉ ንብረቱን በልተህ ነው ሐኪም ቤት የምትሯሯጠው። የምን ንብረት? እያየሁ ነው እኮ ነው። ቤትህን ግቢህን እኮ እያየሁ ነው እኮ ነው እንዴት እንዳሳመርከው። እሱ ነው በማገኘው ብር ነው፣ በሱ ብር ነው እንዴ? በማገኘው ብር እኮ ነው። ስራ ለመሆኑ ምንድን ነው የምትሰራው? ለምን ፈለክ? የኔ ስራህ ምንድን ነው? ደላላ ሆነ መቼስ ስለ ሁሉ አማረ ቅንጡ ሊኖርህ አይችልም። እየሰማኸኝ ነው አይደለ? የሰው ንብረት እያስወሰድክ ሰውን እየገደልክ ነው የሁሉ ንብረት ልታፈር የቻልኩ። ግቢ ውስጥ ራሱ ሁለት የቆመ መኪና አለ። የማን ናቸው? ሁለት የቆመ መኪና አለ። የማን ነው ግቢ ውስጥ? አንዱ የጓደኛዬ ነው፣ አንዱ የኔ ነው። ስማኝ፣ ጠለቅ ብለን መረጃ ጠለቅ ብለን ልናጠና ከገባን ብዙ መረጃዎች እንደሚገኙብህ አውቃለሁ። እየሰማኸኝ ነው አይደለ? እና በቃ እንግባባ። ያለውን ነገር እንደወጣት አዋራኝና ከአንተ የምፈልገው መረጃ ይዤ ልሂድ። እሺ ወጣት ነህ? እምቢ ካልክ ይዤ እሄዳለሁ። ወንድ ልጅ ነህ፣ ወጣት ነው። ብር ነው የፈለከው? ልስጥህ? አንተ ጭራሽ በብር ደልለህ ለብር የመጣው ይመስላል እዚህ ጋር። አይ ያው ከፈለክ ብዬ ነው። ብርህን ብለው እዛው ከነሱ ጋር ብር ልስጥህና ይድልኝ በሰላም ወደ ቤት። ሰው እየገደልክ የምታመጣውን ብርህን ብለው። ሰማኸኛ? እኔ ስገድል አይደኛል ወይ ሰው? እባክህ ኃይል እንድትጠቀም አታርገኝ። ጭራሽ ብር ነው የምፈልገው ትለኛለህ እንዴ? አንተ ጓደኛ ያሳዝነ እንደዛ በተኛበት እስኪጸዳዳ ድረስ ትንሽ አያሳዝንም? ያን ከመሰለ ሰው እዚህ ያው እንዲተራ ወርዶ እኔ አይደለሁም ያፈራው ንብረት እዚህ ጋር ያለው በሱ እንደሆነ አውቃለሁ። እሺ ይሄ ደላላነት ነው የምሰራው። በደላላነት ያገኘሁት ግቢ ነው። በደላላነት እኮ ሁሉ ነገር እኮ ሊገኝ አይችልም። እየሰማኸኝ ነው አይደለ? ለምንድን ነው የማይገኘው? እየሰማኸኝ ነው አይደለ? ቤት መሸጥና ማከራየት ለምንድን ነው የማይገኘው? እየሰማኸኝ ነው አይደለ? እየሰማሁህ ነው። በቃ አንዴ ይኸውልህ፣ ምንም የሰራህ ወንጀል ከሌለ እንደዚህ መርበተብተ እንደዚህ መውራት እስኪያቀት ብትፈልገውን ብር ልስጥህ እና በሰላም ውጣልኝ ከቤቴ።
ፈልጎን ብትተኛ እሺ ለያ ፈልጎን ብትተኛ ቆሻሻ እኔ አይደለም ምነካ ከዚህ በኋላ እየሰማኸኝ ነው ውጭ ያሉት ናቸው ገብተው የሚያሹ እሺ ለምን አትሆኝም ለምን አትወጣም በሰላም ከቤቴ አልወጣም ከቤት እየሰማኸኝ ተረጋግተህ አውራ እንዴ ልረጋጋ እንዴ እንደዚህ አትርበት ተረጋግተህ አውራ የሰራ ወንጀል ከሌለ ምንም እንደዚህ የሚያስኩን ነገር የለም ሰማኸኝ ድንገት መታችሁብኝ እንዴት እንትን አልበል ድንገት መጣን ልንመረምር ነው መጥቶቂያ ያሳየና ምንም የሰራው ነገር ከሌለ የሚያስፈራህ ነገር የለም ተረጋግተህ አውራ ስማ በማሳጅ ዙሪያ የምትሰሩትን ነገር ተረጋጋ ምን ተረጋጋ የምን ማሳጅ ይኸውልህ ለአንድ ወር ያህል ጠለቅ ያለ ክትትል ስናደርግ ነበረ በስመ ማሳጅ የምትሰሩትን ስራ እኛ አው በደንብ አረ አልፎ ተርፎም ቪአይፒ የሚባል አገልግሎት ምናምን በጣም ብዙ አይነት ካይምሮ በላይ የሆነ ነገር ነው ስታደርጉ የነበረው ተሳስተሃል እኛ ግን እዛ ያን ቦታ ስንከታተል ነበረ ግን በየጊዜው ቦታ እንደምቀይሩ ደርሰንበታል ማን በየጊዜው እሱ አሞት የሆነ የቀባጀር ይሆናል እመሙ ነው እንዲህ ያደረገ ያለው እሱን አምናችሁ እኛ ጋር ትመጣላችሁ አንዳንድ ጓደኛ ያጠፋል የሚባለው እውነት ነው የልጁን ትዳር አመሰቃቀለ ሙሉ ንብረቱን አሳጥተህ እኔ እየቀባጠረ ነው ትላለህ እየቀባደረ ነው የስላመመው ነው እንዴ እሱ ሰምታችሁ ያልሆነ ወሬ ምንድነው ነው ሰምተን አይደለም ይኸውልህ የኔ ወንድም ስማ ለአንድ ወር ያህል ጠለቅ ያለ ክትትል ስናደርግ ነበረ እና በስመ ማሳጅ የሚሰሩንም ስራ ደርሰንበታል ቪአይፒ የምትሉትንም አገልግሎት ሙሉ ለሙሉ እናውቃለን ቪላ ቤት ተከራይታችሁ የምትሰሩትን ስራ እኛ ግን በየጊዜው ቦታ እንደምቀይሩም ደርሰንበታል ተመሳስሎ በየጊዜው ማለት ነው ስማኝ ከዚህ የባሰ የከፋ ነገር ከሚደርስብህ እያንዳንዱን ነገር ንገረኝ ማስረጃ ይዤ ነው የመጡት አንተ ጋር የምን ማስረጃ ያ ማስረጃ ደግሞ ያበሰብሳል እንዴ ጭንቀት ውስጥ እየከተትከኝ እኮ ነው በደንብ ገባ ጭንቀት ከዚህ በላይ ትገባለህ እየሰማኸኝ ነው አይደል ያልሆነ ነገር እኮ እየነገርከኝ ከዚህ በላይ ትገባለህ ጭንቀት ውስጥ ምን ማለት ነው መረጃ ይዤ ነው የመጡት አንተ ጋር እኮ መረጃው ማን ነው የሰጠን ሰው ለምን አትጠይቅም ይኸውልህ እዚህ ጋር የህፃን ልጅ ስራ አይደለም ያስኩት እኔም እኮ አቀባጥርብኝ እየሰማኸኝ ነው አሁንም ስራ አለኝ ልሄድ ነው ሌላ እንደዚህ የምታስገድለው ሰው አለ ወይስ እንደዚህ ንብረቱ የምትወስድበት ሰው አለ ስራ ራስ ምሰራ የደላላ አሁን የሚሸጥ ቤት አለ የደላላ የሚባል የሽፋን ስራህንቱ ይሄን የሽፋን ስራህንቱ ለሊት ምሰራውን ስራ በደንብ እናውቃለን እሺ የምን ለሊት እኔ ምሰራው ቤት መሸጥና ማከራየት ነው እንዳንተ አይነት ምስጥ ጓደኛ ማንም ሰው አይቶ ያውቅ እየሰማኸኝ ነው አይደለ በልጁ ስስ ጎን ገብተህ እሱ ነው ነገረው በልጁ ስስ ጎን ገብተህ በሴት አታለህ ህይወቱን ትዳሩን ያመሰቃቀልክበት አንተ እንደሆንክ ደርሽበታለሁ እየሰማኸኝ ነው አይደለ አቶ ሄኖክ ሙሉ መረጃ ሰጥቶኝ የመጡት አንተ ጋር እኔ እዚህ ጋር ቁጭ አድርጌ እየጠየቅኩ ነው በትክስት እምቢ ካልክ ትሄዳለህ መውጣት ያለብህን መረጃ ጣቢያ ታወጣለህ ትወስደኝ ትታሰራለህ ምን አርግቼ እንዴ አልተግባባንም ሆነ እኔ እኮ ጥፋትም አልሰራውም እኮ አልተግባባንም ወይ አሁንም ተግባብተናል እያወራን ከተግባባን እኮ ያልሆነ ወሬ ነው ከተግባባን የማወራውን ነገር ታውቃለህ አይደለ እኔ ማልሰራውን ስራ ነው እንደዚህ መገገምህ ይጎዳሃል እንጂ አይጠቅምህም ተግባብተናል አይደለ ስለማወራው ነገር በደንብ ታውቃለህ ፊትህ እኮ ያስታውቃል እየተርበተበትክ እኮ ነው አይ ያው ድንጋት ብር ምናምን እንደዚህ አሁን እየመጡ ጥያቄ የሚጠይቋል ብር ይሄንን ብርህን ቱ እየሰማኸኝ ነው አይደል ስለ ብር ደግመህ እንዳታነሳ እናቱ እንኳን አታሳዝነ የገዛ ልጅ እንኳን ጥላው እስክጠፋ ድረስ ጥያቄ እስኪያጣ ድረስ የምን እናት የምን ልጅ የጓደኛ ኧረ እኔ ምንም ያደረኩት ነገር የለም እሱ አሞት ነው ኢስላም መሆኑ እንደዚህ የሚቀባጅረው ሰው አገኘው ብሎ ነው እኔ እኮ ለሱ ያላደረኩለት ነገር የለም ብዙ ጓደኞች አሉት ወይም እንትን ብሏችሁ እንዳይሆን እኔ እኮ ለሱ ጸበል ቦታ ይዤ መይጇል ከብዙ ጓደኞቹ ማለት አንደኛው አውሬና ልጁን ወደ ገደል የመራኸው አንተ ነህ አንተ እኔ ለሱ ያላደረኩለት ምን አለ ይዤ ያልኩበት ቦታ ምን አለ በጣም ጥሩ ነገር ነው ያረክለታ ሴት ጋር ወስደህ የማያውቀው ልጅ
ያላሰራው ስራ ምን አሰራው? ምን አሰራው? እሱ እንዲቀየር እሱ ነው እንደውም አንተን የረዳህ እንጂ ምን አሰራው? እንደ ጓደኛ ምን አሰራው? እንዴ ያልሆነ ቦታ የሆነ እኮ ነው ያውጥቼ ጥሩ ስራ ውስጥ የከተትኩት። እንዴ ጥሩ ቦታ አደረግኩት እኮ። እንዴ ሲታመም ጸበል ይዤ እየሄድኩ ሐኪም ቤት ይዤ እየሄድኩ ጥሩ ባረኩለት ነው። ግልጽ ለማድረግ ነው እሱ ነው እንደዚህ ያለ ያለው። ስማኝ እንዴ ስማኝ፣ ይኸውልህ ግልጽ ለማድረግ ያክል አቶ ሄኖክ አዲስ አበባ ዩኒቨርሲቲ ተመርቆ እንደወጣና እንደ ሌላም ተማሪዎች ሳይጉላላ በአስቸኳይ ስር ምህንድስና ስራውን አግኝቶ እንደሚሰራ በቃ ሙሉ መረጃዎች አለን። ስራ አስቀጥሬው ይሄ ምናምን የምትለውን የውሸት ቃላቶችን ተዋቸው። እኔ አሁንም እዚህ ጋር የጻልይ ስራ አይደለም ያስኩት። እኔ አንተ ጋር የመጣሁት መረጃ ይዤ ነው። እየሰማኸኝ ነው አይደለ? ጊዜን አትግደልብኝ። እኔ መረጃውን እየነገርኩ ነው። የምትነግረኝ መረጃ እኮ እንዳለ ውሸት ነው። ውሸት ነው? እኔ እሺ እንድታም በምን ላሳምን? እንዳመን እኮ ከአንተ ጋር ያለውን እውነት ንገረኝ እያልኩ ነው አይደለ? እኔ ያተንከራተትኩበት ቦታ በራ ለበራ ከሱ ጋር የሄድኩበት ቦታ አለ እንዴ? ቆሻሻ ግብረ አበሮች የት ነው የሚገኙት? ቆሻሻ ግብረ አበሮች የምን ግብረ አበር? የሰው ህይወት መታመሰቃቀሉት። እኔ ብቻዬን ነኝ፣ ማንም ሰው የለም። በማሳጅ ቤት ስም የስንቱን ህይወት ገደል እንደከተታችሁት። የምን ማሳጅ? ብዙ ባታለፈኝ ደስ ይለኛል። እየሰማኸኝ ነው አይደለ? ያለፈው ካረለም እኔ ስራ አለኝ አልኩ። አሁን ደጋግሜ ልንገር እንዴ ልውጣበት። እናንተ ሙጡልኝ። የሁሉ ህዝብ ይዘህ የመጣው የምን ካሜራ? የምን ካሜራ? እየሰማኸኝ ነው አይደል? ከዚህ በላይ የከፋ ደረጃ ሳይደርስብህ እውነቱን ብታምን ይሻላል። እሺ እኔ ምን ግብረ አበሮችን አውጣ። እየሰማኸኝ ነው አይደለ? አሁን ደግሞ ተረኞቹ ውጭ ያሉት ናቸው የሚቀጠቅጡ። ካንተ ጋር ምንም የምታገልበት ምክንያት የለም። ከዚህ በላይ ልታገሳ አልችልም። አውጣ። እየነገርኩ ነው። ወድጄ አይደለም የገባሁት ወደዚህ ስራ። በቃ እኔም ነገሮቹ ጣፈጠኝ፣ ወደ ስራውም ገባሁኝ። ያለው ነገር ወደዛ አስቀራኝ። እንዲህ የሰው ህይወት ማበላሸት ምኑ ሰላምን ሰጠህ? በሰላም ትኖራለህ እዚህ ግቢ ውስጥ አይደለም እኮ። አልገባህም እኮ። ምንድን ያልገባኝ ነገር? ይሄ እኮ ትእዛዝኛ የሚሰጠን ትእዛዝ ነው። እኛ ይሄን አድርጉ ሲባል የምናደርገው ነገሮች ናቸው። ምንድን ነው እስኪ የሚሰጠን ትእዛዝ? እያንዳንዱን ንገረኝ። ሰው ማስጨረሱ ነው ያንተ ትእዛዝ? የሰው ነፍስ መቅጠፍ ነው አይደለም? ለዛውም የገዛ ጓደኛ ቢሞት ይሻላል እኮ እንደዛ አልጋ ላይ እየተንፏቀቀ ከመሄድ እኮ ነው። ልክ ነህ። አሁን እኔ ይህንን ካላደረግኩኝ ስራዬም ይበላሻል። ቢቀርበት ስራው ቆይ አንዴ ገብቻለሁ። መውጣት የምትችልበት ስራ አይደለም። ለምንድን ነው መውጣት ማችለው? እስኪ ግልጽ አድርግልኝ። ይሄን መውጣት አልችልም ስለ እኔም ከወጣሁ እኔም ይሄንን እንትን ነው መሆነው። በቃ ወይም ይገሉኛል ወይም ያልሆነ ነገር ነው የሚያደርጉኝ። ከዚህ ስራ ላይ መውጣት አልችልም። በቃ ሰው እያመጣን የሚገደል ካለ ይገደላል፣ ያልሆነ ለሴተኛ እንትኖች እንሰጣለን። ምን ያህል ጊዜ ነው ይህን ስራ ከጀመርክ አንተ? ከአቶ ሄኖክ በፊት ነው ወይስ በኋላ ነው? በኋላ። ከአቶ ሄኖክ በኋላ። አቶ ሄኖክን የመጀመሪያ ማለት ነው? የገዛ የልብ ጓደኛ። ምን አይነት አረመኔ ነህ? በሰላም እየኖርከ ነው? ቅዠቱ ሲያስተኛህ? አስተኛው ግን ምን ታደርጓል? አንዴ ገብተንበታል። በቃ እኔ ከልብ መውጣት ከፈለክ እኮ ብዙ መንገድ አለ አይደል? ከልብ መውጣት ከፈለክ ብዙ መንገድ አለ። እንዴት እወጣለሁ? አንዴ ተፈራርሜ የገባሁበት ስራ ላይ እንዴት እወጣለሁ? ለመንግስት አካል ብታመለክት እንኳን እነሱ ደርሶበት ይረዱ ነበረ። ቀድሞ ከልብ የመውጣት ፍላጎት ቢኖር ኖሮ አንተ ግን እዚህ ጋር ብሩ ጣፍቶ ደስተኛው ነው እየሰራ ነው እያዩ ያሉት። ቤትህን ታሞቃለህ፣ የሰው ቤት ታፈርሳለህ። ጀርባ እኮ ብዙ ሰው አለ። ቀድሞ ይገሉኛል። አሁን እኔ እነማን ናቸው ከአንተ ጀርባ ያሉት? እነማን ናቸው የሚገሉ? አሉ እነማን? የሄኖክ እንትኖች አሉ፣ ሌሎቹ እንደኔ የሚሰሩ አሉ። አሁን ለኔ እዛ ጋራ ቀድሜ ለመንግስት ብናገር እዚህ ጋራ ሟች ነኝ። ሰማኝ አንዴ፣ ስለ አቶ ሄኖክ የምጠይቅ ጥያቄ አለ። አቶ ሄኖክ ከማሳጅ በተጨማሪ የሚጠቀመው ሌላ አገልግሎት ነበረ? ከኤክስትራ ውጪ ሌላ የሚጠቀመው አገልግሎት ነበር? ቪአይፒ እያላችሁ የምትገቡበት ቤት ምንድን ነው የምትሰሩት? የተለያዩ ዳንሶች፣ የራቁት ዳንሶች፣ ሙሉ ቤቱ የውጭ ስታይል እንደሆነ ነግሮኛል። ከዛ በተጨማሪ ምን አይነት አገልግሎት ነው ያለው?
ያው ራቆት ይጨፈራል። ያው ግንኙነት አለ ቤት ውስጥ። አንድ መጠይቅ ጥያቄ አለ። ስማኝ፣ አቶ ሄኖክ በአንድ ወቅት ከጓደኞቹ ጋር ገዳም ሄዶ ነበር። በገዳምም ወቅት ጸበል በሚጠመቅበት ሰዓት ብዙ ነገር እንደለፈለፈ ብዙ ነገር እንደቀባጠረ ነግሮኛል። ከዛ በኋላ ነው ነገሮችን ለማስተካከል ወደ ፈጣሪው በቀረበበት ሰዓት ላይ ነው ህይወቱ አንድ በአንድ እየተመሰቃቀለ የመጣው። ከዚህ ጋር ያያይዟል ወይ? አዎ በቃ ወደ ሃይማኖቱ ወደ ትክክለኛ ሃይማኖቱ ገባ። ሲገባ የነበረውን ንብረት እንዳለ አጣ። ወደ በሽታውም ገባ እንደምታየው። ስለዚህ በዚህ ምክንያት ነው የመጀመሪያ ደረጃው የእሱ ህይወት ለመበላሸት ሃይማኖቱን ቀየረ። በቃ ገዳም ሄደ። የማይደረገው እንዴት ገዳም ይኬዳል? በእኛ ነገር እኮ በጣም ከባድ ነው። ባዕድ አምልኮ እኮ በጣም እንደምታየው አይደለም። እሺ፣ ሁለተኛ ጥያቄ፣ ንብረቶቹን አንድ በአንድ እየመጣ ያስፈረምከው አንተ ነህ። አሁን ላይ የዛ ሰዓት እየመጣ ንብረቶቹን በማስም ነበር ስታስፈርም የነበረው። አንድ በአንድ ንብረቶቹን እየመጣ ስታስፈርም የነበረው አንተ እንደሆንክ አውቃለሁ፣ እንዳትዋሺ። በማስም ነበሩ እነዛ ንብረቶች እየመጣ ስታስፈርምበት የነበረው። ለመሰለ ስሙን አልናገርም፣ ለእኔም ጥሩ አይሆንልኝም። አሁን እኮ ቤተሰቦቼም ያልሆነ ህይወት ውስጥ ይገባሉ፣ እኔም እገደላለሁ። ስሙን መናገር የለብኝም። አንተም ተባበረኝ በቃ። ለምን እዚህ ጋር ስም ከተናገርኩ ጥሩ አይመጣም። ቤተሰቦቼ እዛ ጋር ያሉት ቤተሰቦቼ ያልሆነ ህይወት ውስጥ ይሆናሉ ወይም ይገደላሉ። እኔም ልሞት እችላለሁ። አሁን እዚህ ጋር ስሙን ከጠራሁት ያስፈረምኩት እኔ ነኝ፣ ግን ስም መግለጽ አልችልም። እሱን እለፈው በቃ። ስለዚህ ሙሉ ንብረቱን ለዛ ሰው ያስፈረምከው ማለት ነው? ሙሉ ጠቅላላ ሀብቱን? ምን ተብለህ ነው የምትጠራው? ሙሉ ያለውን ጠቅላላ ንብረቱን እንኳን ውሰዱት። እንደዚህ በቃ ያልጋ ቁራኛ መጸዳዳት እንኳን እስኪያቅተው በተኛበት ትንሽ ይህ እንኳን አያሳዝንም? አንተ ንብረቱን ብሉት ይሁን። ቆመይርክ ነው እየኖርክ ነው። ስራው እኮ ነው። ምን እናርግ? ይህ እኮ ባዕድ አምልኮ ማለት በጣም ከባድ ነው። በጣም እንደ ስሙ እንደሚወራ አይደለም። በጣም ኃይለኛ ስራ ነው። ስንት ሰው ወደዚህ ከወጣ ብዙ ሰው የሞተ ሰው አለ። ይህም ባዕድ አምልኮ ካቆምክ ወደ ሃይማኖቱ ከገባ አልታወቀንም እንጂ እኮ 666 እኮ ገብቷል። በቃ ሀገራችን ውስጥ ምንም እኛ ምን ሰማው ነገር የለም እንጂ አብዛኛው ኢትዮጵያ በየቤቱ የሚሰማው ነገር የለም እንጂ 666ቶቹ ናችሁ እኮ። ሃይማኖት የለህም በዛ ላይ 666 አልፎ ተርፎም ይሄ ስራችሁ ከሀገር ውጭም እንደሚሰራ እኮ መረጃ ይዘናልኛ። ሀገር ውስጥ ብቻ እንኳን አይደለም ከሀገር ውጭም ግንኙነት አላችሁ በደንብ። በጣም ተስፋፍታችኋል ጭራሽ። ታዲያን እያወቃችሁ እሺ፣ እኔ ምን አረኳችሁ? እኔ አሁን አንተ ጋር የመጡበት ምክንያት እኮ ነግሬሃለሁ አይደለ? እናቱ ናት አልቀሳ ድረሱልኝ ብላ ጠርታን ባየነው ሰዓት እኛም ያላሰብነው ነገር ነበር። ከአይምሮባችን በላይ ነው የሆነብን። እኔም እንደ ወንድም ልምከራችሁ፣ ይሄ ባዕድ አምልኮ በጣም ኃይለኛ ነው። ለእናንተ መጥፎ ነገር ነው የሚገጥማችሁ፣ ያልሆነ ነገር ውስጥ ነው የሚያስገባችሁ። ስማኝ፣ እሱን ቱ እኛ ከፈጣሪ ጋር እየተጓዝን ያለ ነው በሰላም ነው። ግን ይሄ በጣም ከባድ ነው እንደምታስቡት አይደለም። እናንተ ላመናችሁበት ይጉዳችሁ። እሱን እየሰማህ ነው። አንዴ ለገባችሁበት ይጉዳችሁ። እኛ ግን ዓላማችንን ከግብ ሳናደርስ አንቆምም። በምንም ዓላማችንን ከግብ ሳናደርስ አንቆምም። የስንቱን ህይወት ያበላሻችሁት እኮ በየቤቱ እኮ በቃ የስንቱን ህይወት ነው መሰቃቀላችሁ። ብዙ ሰው እንዲህ እያለ ነው የተጎዳው፣ ያልሆነ ህይወት ውስጥ እየገባ ያለው። ሴቶችን እያያቸው ነው አይደል? ያልሆነ ህይወት ውስጥ እየገቡ ነው። ብዙ ሰው እየሞተ ነው። ያው
ወድጄ አይደለም ወደዚህ ስራ የገባሁት። በቃ ያው እንደሚታወቀው ነው። እሱንም እንዲህ ያልጋ ቁረኛ ያደረገው ይሄ ነው። በጣም ከባድ ነው። በቃ እኔም ከዚህ መውጣት በጣም እፈልጋለሁ፣ ግን መውጣት አልቻልኩ። እንደ ማንኛውም ሰው በነፃነት ቁጭ ብሎ እንዲች መኖር እፈልጋለሁ፣ ግን በቃ አንዴ የገባሁበት ስራ ነው። አይታል የአልጋ ቁረኛ እንዴት እንደሆነ ጓደኛዬ። በቃ እሱም እንደዚህ ነው የሚያደርግ። አሁን እኔም ከወጣው እንደዛ ነው መሆነው። ያልሆነ በሽታ ውስጥ ወይም እንዳልንቀሳቀስ ነው የሚያደርገኝ። ቀላል አይደለም፣ እንደምታዩ አይደለም እንጂ ከዚያ መውጣት ሳልፈልግ ቀርቼ ነፃነቱን ፈልጌ አይደለም። ግን እንዴት መውጣት እችላለሁ? አቃተኝ መውጣት። ሰማኝ፣ ይህን ነገር ወይም አለቃዎችህን ተከታትለን እስከንይዛቸው ድረስ አንተ በእኛ ቁጥጥር ስር የምትውለው ለምን? ተቀመጥ። እኔ ጥያቄዎችን አልጨረስኩም። እያንዳንዷን ነገር ተከታትለ እስክትወጣ ድረስ በእኛ ቁጥጥር ስር ነህ እኮ። ቤተሰቦቼን እኮ ነው ማስተዳደረው። እሺ ምን ላድርግ? ነገርኩህ ያለው መረጃ ነው። ቤተሰቦቼን ስራ እንደምትሰራ ቃሉ አውቁ ያወቁለትማ ምንም እኮ ጥያቄ የለውም እኮ ቤተሰብ እንደሚበተን እኮ። አሁን የምትፈልጉትን መረጃ ነገርኩ። እሺ አሁን እኔ ቤተሰብ አስተዳዳሪ ነኝ። እኔ እየጠየቅኩ ነው። አሁን ይኸውልህ አቶ ሄኖክ ተመርቆ ወጥቶ ትዳሩንም በያዘበት ሰዓት ምናምን ሙሉ ህይወቱ ላይ ከጎኑ የነበርከው አንተ ነህ። እዛ ቦታም ለመሄድ መነሻ የነበርከው አንተ ነህ። እስቲል ልጅ ሲወልድ የልጇም ክርስትና አባት የነበርከው አንተ ነህ። ልጁ ግን አሁን እንደዚህ ታሞ እንኳን አጠገቡ የለችም። እናቱ ናት የፈረደችበት። እናቱ ናት እያስታመመች ያለችው። የገዛ ልጁ እንኳን ርቋለች። የገዛ ልጁ ይህንን ደግሞ ታውቃለህ በደንብ። በቃ እኔ ተከታተል ተብያለሁ። በቃ የሚጎላትንም ምን የሚለውትም ለእሷ ተከታተል ተብዬ በርቀት እከታተላታለሁ። ማን ያለ? ማን ነው ተከታተላት ያለ? ስሙን ምን ያደርግላል? በቃ ጭራሽ ልጁንም ተከታተል ተብላል። ተከታተል ተብዬ በቃ ጭራሽ ልጁንም ልቀጥፍ ታዲያ ምን ላድርግ? እኔ እዚህ ጋር እኔ እንደዚህ ይሆናል ብዬ ህይወትን ያላሰብኩም። አንተ የእሱን የሚስቱ አይበቃህም እንዴ? እኔ እንደዚህ ይመስለኛል አባ ነገር እኮ እኔ እንዲህ ይመስለኛል ብዬ የእሱን የሚስቱ አይበቃህም ወይ? እኔ ትእዛዝ ነው በቃ ከርቀት የሚያደርጉትን አደርሳለሁ። እየደወልኩ እንደዚህ ነው እንዲወጣ እንዲገባ ብዬ እናገራለሁ። የት አካባቢ ነው የምትገኘው? ወደ መካኒሳ ነው። መካኒሳ ምንድን ነው የምትሰራው? መካኒሳ የሆነ ልብስ ቤት ቡቲክ ምናምን ላይ ነው የሚሰራው ልጅቷ። ከዛም በኋላ እዛ በቃ በርቀት ቡና እየጠጣሁ ቁጭ ብዬ እሷን ነው የምከታተለው። በቃ ምንድን ነው እያወራኝ ያለው? የእሱን ህይወት እንደዚህ ለማድረግ አይበቃህም? ጭራሽ ልጁንም ትእዛዝ ነው። ምን ላድርግ? እሱ እኮ ስለ ልጁ እንኳን እኮ እያለቀሰ ነው የሚወራኝ። የገዛ ልጅ እንኳን ርቃኛለች እያለ አንተ እዚህ ጋር ግን የምትለኝ ልጁንም እኔ ወደዚህ የምገባ አልመሰለኝም። እንደዚህ አይነት ህይወት ውስጥ እገባለሁ ብያለሁ። እሱን ህይወትን አትኸዋለህ እንዴ አንተ ርካሽ። አልፎ ተርፎ ልጁ ጋርም ትእዛዝ ነው። ልጁ ጋርም አልፎ ተርፎ ያው ትእዛዝ ነው። ምን ላድርግ? ትእዛዝ ነው ትለኛለህ አንተ። ጭራሽ ያቺ አታሳዝንም? ልጁ እንኳን የእሱን ከባድ ህይወት ነው። ትእዛዝ ነው። አንድ ሰው ካላመጣ ሌላ ሰው ከዚህ ላይ ካላመጣክ ህይወት በጣም ከባድ ነው። ህይወት እዛ ጋራ ወደዚህ ሱስ ውስጥ ግዴታ በየቀኑ ሰዎችን ማድረግ አለብን፣ ማግኘት አለብን። ሰው ካልሳብክ ያንተ ጉዳቱ ምንድን ነው የሚያደርጉ? እኔ አንድ በቀን ሰው ካላመጣው በጣም ያልሆነ ህይወት ውስጥ ነው የሚከቱኝ። እንደምታስበው እንደምታየው አይደለም። በጣም ትልቅ እንትን የገባሁበት ህይወት ያልሆነ ህይወት ውስጥ ነው። መውጣት ፈልጋለሁ ነገር ያለው ቅድመ ግን መውጣት አልቻልኩም። እየሰማኸኝ ነው አይደለ? አንተ ከልብ መውጣት ፈልገ ቢሆን ኖሮ አይከብድህም። የህግ አካል እንኳን ሄደ ቦታውን ጠቁመህ ማስያዝ ትችላለህ እነሱን። አንተ ግን አንዴ ጭንቅላትህ አምኗል። በአዳም ልኮ ሽባ ያደርገኛል የሚለው ነገር
ውስጥ ገብቷል። አዎ ጠንካራ ሰው ብትሆን ኖሮ እንደዚህ ባልሆንክ ነበር፣ እንደዚህ ባልተንቀጠቀጥክ ነበር። ወንድ ልጅ ነህ ለስሟ ቆፍጠና አትልም እንዴ? ይህ ወንድነት የሚጠይቅ አይደለም። በደንብ ነው የሚጠይቀው። በደንብ እንዴት ይጠይቃል ወንድነት? አንተ ወጣት ሆነ በዚህ እድሜ ጓደኛ እያየከው አይደለ እንዴ? እሱስ ምንድን ነው እንደዚህ ሽባ ያደረገው? ጓደኛ አትበል። ጓደኛ ቢሆንማ እንደዚህ አይነት ቦታ ላይ ወስደህ ያልጋ ቁራኛ ባላረኩ ኖሮ ጓደኛ እንዳትሉ ሁለተኛ። ታዲያ እኔ ምን ላድርግ? እሱ ያልሆነ ነገር ነው እኔ ላይ የሰራው። ያልሆነ ፋውል ነው ያደረገብኝ። ምንድን ነው ያደረገብህ? ምንድን ነው ያደረገብህ? ያልሆነ ፋውል እያደረገብኝ እኔ ያልሆነ ህይወት ውስጥ እንድገባ እያደረገኝ ነበር። ስማኝ፣ እዚህ ህይወት ውስጥ ከተከተው አንተ እንደሆንክ እናውቃለን። ልነግርህ ነው። አስጨርሰኝ። ጨርስሽ። ምንም ጨርሰሽ። ያልሆነ ፋውል እያደረገብኝ ነበረ። ያልሆነ ነገር ከጀርባዬ ሆኖ ሲያደርግ ዝም ብያ ላይ የ8 ሚሊዮን ብር ስራ ነው ያስመለጠኝ። በቃ ያልሆነ ነገር እንዳይደርስበት አስቤ ወደዚህ ስራ ገፋፋሁት። ያው ስራ ትለኛለህ ጭራሽ። ታዲያ ወንድ ሚስቴን ነው የወሰደብኝ። ስለምን ሚስት ነው የምታወራው? ያገባት የኔ እጮኛ ነበረች። ምን አይነት ውስብስብ ነገር ነው እሱ ነው የወሰደብኝ። እንደምታስበው አይደለም። እሱ ጋራ እንትን ብሎ ለእናንተ ሲያወራ ሰው እንዳይመስላችሁ። ጭራሽ አንተን እጮኛ ነው እየወሰደብኝ። የኔ እጮኛ ነው አሁን ያገባት። ሲቀጥልስ ስለምን ስራ ነው የምታወራው? ወስደ በአንድ ምሽት አንዴ ወስደ ልጁን ህይወቱን ያመሰቃቀል አይቶ የማያውቁን ነገር አሳየው። ልጁ ተመችቶ ተዛው ቀረ። እንደ ስራ ነው የምታየው ጭራሽ አንተ። የዛ ጊዜ በቃ ንዴቱ ስለነበርኩ ምንም ማድረግ ስለማልችል ሚስቴን ወስዶ ንዴቱ ስለነበርክ ነው አውቀህ ወስደ የሴት ገላ ያስለመርኩ ልጁ ማሳጅ በሚል ተልካሻ ምክንያት ምንም ነገር ማግኘት አልችልም። በምንም ነገር ማድረግ ስለማልችል ከምጎዳው ብዬ ወደዚህ ከተትኩት። እንዴ ሚስቴን እየወሰደ ዝም አልልማ እንዴ። እጮኛ የስንት ጊዜ እንትን እኮ ነው እሱ። ይሄንን ያቅ ነበር ያንተ እጮኛ እንደሆነች ያቅ ነበር። ያንተ እጮኛ እንደነበረች ያቅ ነበር። እያወቀ ነው እያወቀ። ታዲያ ተንኮል ምልክ እሱና ያለውን ነገር የሰራብኝ ምልክ እንዴ። ታዲያ እንዲህ ዝም እላለሁ? እንዴ ዝም ልበል? ከአይምሮ በላይ የሆነ ነገር ነው እየነገርከኝ ያለው እኮ። እንዴ ዝም ልበል? እንዴ ዝም ማለት ስለማያቅተኝ ከምገለውና ከምጎዳው ብዬ ወደዚህኛው ና እንዝናና ብዬ የሆነ መጠጥ ቤት ይዤ ሄድኩት። በዛው የሆነ ነገር አየ፣ በዛው ቀረ። አንተስ ለመጀመሪያ ጊዜ ስራ ውስጥ የከተተ ማን ነው? ነገርኩህ። ማን የከተተ? እንዴት ነው የተሳኩ ወደዚህ ነገር? እኔም እንደዚህ ነው ልዝናና ገብቼ ነው። እኔም በቃ በዛው ቀረሁ። እኔም ልጠጣ በአንድ ምሽት ውስጥ ሲደብረኝ ልጠጣ ገባሁኝ። ከዛም በኋላ ወደ ስራው እንትን ሲባል ወደዛው ገባሁኝ። ቀረሁ። በጣም የሚያሳፍር ነገር ነው እየነገርከኝ። ውጥንቅጡ የወጣ ነገር ምንድነው የሚያሳፍረው? በቃ ሚስቴን እንደዚህ ስትሆን ማየት አልፈልግም። እንዴ አንተ እንዲህ ታደርጋለህ? ሚስትክ ሌላ መራቅ እኮ ነው። እንደዚህ አይነት ነገር ውስጥ ከመክተት ክፉ ደግ አይተሃል። ከአቶ ይኖጋ ጓደኛ ነበር አይደለ? ብዙ ስራዎችን ሰርታችኋል። ብዙ ክፉ ደግ አይታችኋል። ግን መጨረሻው ልጁ እንደዚህ እንደሚሆን እያወቅክ ነው አንተ የከተትኩ እዚህ ውስጥ እኮ ነው። እኔ ጥፋተኛ አይደለም ያልኩ አይደለም። ግን ሚስቴን ይዞብኝ እንዲካረጋ እንዴት አያለሁ? ይኸውልህ ማየት ስለሌለብኝ ወደዚህ ስራ ከተትኩ። እሱ ላደረከው ነገር ትቀጣታለህ። እንዳልኩም የምታውቃቸውን ሰዎች እግር በእግር ተውጣለህ። እኔው የምፈልገው ካንተ ነገርኩህ እኮ ምንድነው ልጁ ጋር ትወስደኛለህ። እየሰማኸኝ ነው አይደለ? ቀጥ ብለህ ትመራኛለህ። ልጁ ጋር ትወስደኛለህ። ግን እኔ ለምን ትወስደኛለህ? ትሄዳለህ። አሁን ነው ልጁ ጋር ቀጥ ብለን እንሄዳለን። እሷም ምንም በማታውቀው ነገር ያልጋ ቁራኛ አትሆንም እኛ እያለን። ታዲያ እኔ ምን አደረኩኝ? ሻም እውነቱን ነገርኩህ አይደለ? ይኸውልህ ልጁ ጋር ትወስደኛለህ። ከዛ በተጨማሪ ደግሞ ከእኔ በለጠ ትለቀኛለህ። ለምንድን ነው የምትለቀቀው? እውነቱን ነገርኩህ እኮ። ለምንድን ነው የምትለቀቀው? ምንም እኮ ቤተሰብ አስተዳዳሪ ነው። አጥጋቢ መረጃ እንኳን እኮ አልነገርከኝም። ነገርኩህ እኮ። እኔ እነዛ አለቆችን ለመያዝ እኮ የሚያበቃ መረጃ እንኳን እኮ እየነገርከኝ አይደለም እኮ። ሚስቴን እንትን ከዛሬ ነገ ቦታ እየቀያየራችሁ እንዳይጥ ምሽግ ጉድጓድ ለጉድጓድ እየተቀባበራችሁ ይሄ ማንም እንዳያውቅ ነው። ስራው ከታወቀ ጥሩ አይመጣም። ስማኝ፣ እኔ አሁን ካንተ ጋር ጉዞዬን አልጨረስኩም። በመጀመሪያ ደረጃ ልጁ ዝም በል። ዝም በል። በመጀመሪያ ደረጃ አሁን
ልጁ ጋር ትመራኛለህ ሳትወድ በግድ። ቀጣይ ላይ ደግሞ እዛ የምትሰራበት ቦታ ተከታትለን እንሄዳለን አብረን። እየሰማኸኝ ነው አይደለ? ለምን? በእኛ ቁጥጥር ስር ነው ያለው። ተመልካቾቻችን እንግዲህ እንደምትሰሙት ለጆሮ በጣም የሚከብድና የሚሰቀጥጥ ነገር ነው። ውጥንቅጡ የወጣ ህይወት እኛ ኖረን እንላለን። እንግዲህ እኛም የሁሉ ነገር ከሰው ቤት ጀርባ እየተሰራ የስንቱ ህይወት ነው በዚህ ጉዳይ የተበጠበጠው። የስንቱ 666 የለም እንላለን እንጂ ከተማችን ውስጥ ተንሰራፍቷል። በየቦታው የተንሰራፋ ነገር ነው በየቦታው። አሁንም ቢሆን ጉዟችንን እርምጃችንን አልጨረስንም። እኛ እያንዳንዱን ሰው ለህግ አቅርበን ነው አርፈን እኛም የሰላም እንቅልፋችንን የምንተኛው። እናንተም አገዙን፣ ተባበሩን። እኛም እንደምንላችሁ ህይወታችንን አደጋ ላይ ጠረን ነው እዚህ ጉዳይ ውስጥ ስንገባ። ለሊት ከቀን እያረፍን አይደለም፣ እግር በእግር እየተከታተልን ነው ሁሉንም ነገር እግር በእግር። ይህ ሁሉ ነገር ሲሆን ግን እኛም ህይወታችንን አደጋ ላይ ጥለን አዝግዙን፣ በጸሎታችሁ አስቡን። አሁን እንግዲህ ወደ ልጅዮ ጋር የምንሄድ ይሆናል። እዚያ ያለውን ነገርም እናሳውቃችኋለን። ተነስ፣ 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 ተነስ። ተመልካቾቻችን እንግዲህ እንደምታዩት ወደ ቦታው ጋር እየሄደ ነው፣ እየመራ ነው። ቤቱ ጋር ነው ቤቱ ጋር ቀጥታ ይጂ። እንግዲህ እስኪ ቦታው ላይ ሄደን ልጅቷንም ምናደናት ይሆናል። የሚሆኑን ነገር እስኪ ተከታተሉ። ቀጥታ ቀጥታ እንግዲህ ቦታው ላይ እየደረሰ ነው። የሚሆነውን ነገር አብረን እናያለን። እነዚህ ቆሻሾችን ሰራቸውን እናጋልጣለን። በዚህ ጌታ ጠፍ አረ ቀጥታ ቀጥታ ቦታው ላይ እንግዲህ እየደረሰ ነው። ተናገር። ወዴት ነው የምትወስደን? ቦታው ተናገር እኮ። ቤቱ ጋር ነው ጉራንጉር ውስጥ ያስገባሃል። ከዛ በዚህ ወርታች ትወርዳለህ። ቤቱ ጋር ወደ ቀኝ። ምንድነው? ምን ውስጥ ነው የከተትከን? ምን ውስጥ ነው የከተትከን? እንዴ ቦታው እዚህ ነው። ቦታው እዚህ እኮ ነው እኮ። ቤቱ ጋር ነው ጉራንጉር ውስጥ የከተትከን። ምንድነው? 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 ሰንተራስ ምንድነው? ነውር ጉባ